أعوذ بالله السميع العليم من الشيطان الرجيم وأما الذين كفروا وكذبوا بآياتنا ولقاء الآخرة فأولئك في العذاب محضرون فسبحان الله حين تمسون وحين تصبحون وله الحمد في السماوات والأرض وعشيا وحين تظهرون يخرج الحي من الميت ويخرج الميت من الحي ويحيي الأرض بعد موتها وكذلك تخرجون ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين. السلام عليكم ورحمة الله وبركاته. ውድና የተከበራችሁ የተወደዳችሁ ውድ ፕሮግራማችን ተከታታዮች እንዴት ናችሁ? ይህ ጋብቻና ፍቅር ከስተኛው ፕሮግራማችን እነሆ ክፍል 19 የባለቤትሽን ፍላጎት አስቀድሚ። ሴት ልጅ ከወላጆቿ ጋር በምትኖርበት ወቅት ተግባሯ የእነርሱን ፍላጎት በማሟላት ላይ ይወሰናል። ስታገባ ግን ሚናዋ ይቀየራል። በባሏ ቤት ውስጥ ሚስት ለባሏ ፍላጎት ቅድሚያ መስጠት ይጠበቅባታል። በወላጆቿና በባሏ መካከል ግጭት ቢፈጠር ከባሏ ጎን መቆም አለባት፣ ወላጆቿን የሚያስከፋ ቢሆንም። ምክንያቱም ከባሏ ጎን አለመቆሟ የትዳር ህይወቷን አደጋ ውስጥ ይጥለዋል። ትዳር ከፈረሰ ደግሞ መመለስ አስቸጋሪ ነው። ቤተሰብ ጋር ግን በሂደት መስማማት ይቻላል። አንዳንድ እናቶች ልጆቻቸው ከባሎቻቸው ጋር ተስማምተው እንዲኖሩ መተው እንዳለባቸው አይገነዘቡም። ጥንዶቹ በራሳቸው ጉዳዮች ላይ ራሳቸው እንዲወስኑና ችግር ሲያጋጥማቸው በራሳቸው እንዲፈቱ መተው ያስፈልጋል። ነገር ግን ይህንን ነገር በአእምሯቸው ስለማያስቀምጡ የልጆቻቸው ባል በእነርሱ ፍላጎት መሰረት እንዲንቀሳቀስ ይፈልጋሉ። ከዚያም በቀጥታም ሆነ በተዘዋዋሪ በትዳር ውስጥም ጣልቃ በመግባት ምንም የማታውቅ ልጃቸው በባሏ ላይ ተጽዕኖ እንድታደርግና ከእርሱ ተቃራኒ እንድትሆንም ያደርጋሉ። ይህንን አድርጊ፣ ይህንን በይ፣ ይህንን አትበይ እያሉ ይመክሯታል። ደካማ ሚስትም እናቷ እንደ ተቆርቋሪና ልምድ ያላቸው አድርጋ ስለምትቆጥር የተባለችውን ሁሉ ታደርጋለች። ባል ለአማቱ ፍላጎት ተገዢ ከሆነ ችግር አይኖርም። አለበለዚያ ግን ጭቅጭቅ ይፈጠራል። በእናት ጦስም የልጅ የትዳር ህይወትም ይበጠበጣል። ለምሳሌ እናት ለልጇ ህይወትሽን በገዛ እጅሽ አበላሽሽው፣ እኔ እንዲህ አይነት መጥፎ ባል አይቼ አላውቅም፣ ወይኔ እንዴት አይነት ጥሩ ወንዶች ሊያገቡሽ ተዘጋጅተው ነበር መሰለሽ፣ ያክስትሽ ልጅ አታይምን እንዴት አይነት ጥሩ ህይወት አላት፣ እህትሽን ብትሆን ተንደላቀነ የምትኖረው ምን ያህል እድለኛ ቢሆኑ ነው፣ ኑሯቸው ካንቺ ጋር የሚወዳደር አይደለም፣ ለምን ህይወትሽን አታስተካክይም የኔ የማትረቢ ትላታለች። ይህንን መሰሉ ምክራቸው እንደ ተቆርቋሪ የተቆረቆረ እናት በልጃቸውና በባል መካከል ግጭት እንዲፈጠር መንስኤ ይሆናሉ። ሚስት ከባሏ ጋር አተካራ ውስጥም ትገባለች። ቤተሰቦቿም ከሷ ጎን ይሰለፉና ብትፋታ እንደሚሻል ያላቸውን ፍላጎት ይገልጻሉ።
ከትዳሬ አፈናቅላኛለች በሚል አንዲት የ30 ዓመት ሴት የ50 ዓመት እድሜ ያላቸው እናቷን ደበደበች። ስትጠየቅም እናቴ ስለ ባሌ ብዙ መጥፎ ነገርን ታወራኛለች። በዚህ የተነሳ በእኔና በባሌ መካከል ቅራኔ ተፈጠረ። በመጨረሻም ተፋታን። ፍቺው ከተፈጸመ በኋላ ተጸጸትኩ። ነገር ግን ሁሉም ነገር አለቀ። ባለቤቴ የኔን ዘመድ አገባ። በዚህ ተበሳጨውና እናቴን ለመደብደብ ወሰንኩኝ ብላለች።